ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ መጋቢት 29 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። የዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በከተማዋ የምግብ ጥራት ችግር የታየባቸውና ከባዕድ ነገር ጋር ምግብን የቀላቀሉ ከ1200 በላይ ተቋማት ላይ እርምጃ ተወሰደ። በተጨማሪም ከ78 ሚሊዮን ብር በላይ የሚገመቱ የተበላሹ የመጠቀሚያ ጊዜ ያለፈባቸውና ለፀሐይ ተጋልጠው የተገኙ ምግብ፣ መጠጥና ጤና ነክ ምርቶች መወገዳቸው ተነግሯል። ሙሉ መረጃውን እናጋራችኋለን። ከውጪ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ማስጠንቀቃቸው ተሰማ። ይህ የኔታንያሁ ማስጠንቀቂያም አሁን ላይ ከኢራን ጋር የሚደረግ ማንኛውም አይነት የተኩስ አቁም ስምምነት ከፍተኛ አደጋ ስላለው ፕሬዝዳንት ትራምፕ እጃቸውን እንዲሰበስቡ የሚያሳስብ መሆኑ ተነግሯል። በዝርዝር የምናጋራችሁ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀናት በፊት በኢራን የተከሰከሰውን የጦር ጄት አብራሪዎች ፍለጋ የሚመለከት ሚስጥራዊ መረጃ ለሕዝብ ይፋ ያደረጉ ጋዜጠኞች የመረጃ ምንጫቸውን ካልተናገሩ ከባድ የእስር ቅጣት እንደሚጠብቃቸው አስጠነቀቁ። በሌላ በኩል የዋይት ሀውስ የውጭ ጉዳይ ፖሊሲና የትራምፕ ተለዋዋጭ የጦርነት ንግግሮች በተአማኒነታቸው ላይ ከፍተኛ ተቃውሞና ጥያቄ እያስከተለ ነው ተብሏል። በዝርዝር የምትሰሙት መረጃችን ነው። ቻይና ለባሊስቲክ ሚሳኤል ነዳጅ ዝግጅት የሚያገለግሉ ግዙፍ የኬሚካል ጭነቶችን ወደ ኢራን እየላከች ነው መባሉን ተከትሎ በመካከለኛው ምስራቅ ያለውን ወታደራዊ ሚዛን ሊያዛባ ይችላል በሚል በምዕራባውያን ዘንድ ከፍተኛ ውጥረት ቀሰቀሰ። ይህ ኬሚካል ለተለያዩ ኢንዱስትሪዎች ጥቅም ላይ ሊውል ቢችልም ግን በዋነኝነት ለረጅም ርቀት ባሊስቲክ ሚሳኤሎች የሚያገለግል የጠንካራ ነዳጅ ዋነኛ ግብዓት እንደሆነ ተነግሯል። የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለሰዓቱ የመረጥናቸው መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ታላቅ የበዓል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጂምና ስፓ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት። በከተማዋ የምግብ ጥራት ችግር የታየባቸውና ከባዕድ ነገር ጋር ምግብን የቀላቀሉ ከ1200 በላይ ተቋማት ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን በ2018 በጀት ዓመት ባለፉት 9 ወራት ውስጥ በምግብና ጤና ነክ ተቋማት ላይ የቁጥጥርና የክትትል ስራዎች ማከናወኑን አስታውቋል። በዚህ ክትትልም በምግብ አምራች ተቋማት፣ በምግብ ማከፋፈያ ተቋማት፣ በምግብ መሸጫ ተቋማት፣ በጤና ነክ አገልግሎት ሰጪ ተቋማት ላይ መደበኛ ቁጥጥር ያካሄደ ሲሆን የጥራት ችግር የታየባቸውና ከባዕድ ነገር ጋር ምግብን የቀላቀሉ 1230 ተቋማት ላይ እርምጃ መውሰዱን አስታውቋል። በዚህም ጉድለቱ ከታየባቸው 1049 ተቋማት የጽሑፍ ማስጠንቀቂያ ሲሰጣቸው 124 ተቋማት ደግሞ በጊዜያዊነት ሲታሸጉ 54 ተቋማት በገንዘብ ተቀጥቷል ተብሏል። እንዲሁም 4 ተቋማት ፈቃዳቸውን በመሰረዝ 4 ግለሰቦች ደግሞ በሕግ እንዲጠየቁ የተደረገ ሲሆን በአጠቃላይ 1230 ተቋማት በተገኘባቸው የጥራት ጉድለት መሰረት
መሰረት ተገቢው እርምጃ እንደተወሰደባቸው የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ተናግረዋል። በተጨማሪም ከ78 ሚሊዮን ብር በላይ የሚገመቱ የተበላሹ የመጠቀሚያ ጊዜ ያለፈባቸውና ለፀሐይ ተጋልጠው የተገኙ ምግብ፣ መጠጥና ጤና ነክ ምርቶች፣ የመመገቢያና የማብሰያ ቁሳቁሶች መወገድ መቻላቸውን ገልጸዋል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ዶናልድ ትራምፕን አስጠነቀቁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ባለው የጦርነት ወቅት ከኢራን ጋር የተኩስ አቁም ስምምነት ላይ እንዳይደርሱ በይፋ ማስጠንቀቃቸውን የእስራኤሉ ቻናል 12 ቴሌቪዥን አንድ ከፍተኛ የመንግስት ባለስልጣንን ጠቅሶ ዘግቧል። ጠቅላይ ሚኒስትሩ ይህንን መልእክት ያስተላለፉት ደግሞ በትላንትናው ዕለት ለፕሬዝዳንት ዶናልድ ትራምፕ በስልክ በደወሉበት ወቅት መሆኑ ዘገባው አክሏል። ኔታንያሁ በመልእክታቸው ለዶናልድ ትራምፕ በኢራን ውስጥ ተከስክሶ የነበረውን አሜሪካዊ የጦር አውሮፕላን አብራሪ ለማዳን የተከናወነው ኦፕሬሽን በስኬት በመጠናቀቁ የእንኳን ደስ አሎት መልእክት ያስተላለፉ ቢሆንም ዋነኛው የንግግራቸው ትኩረት ግን አሁን የሚደረግ ማንኛውም አይነት የተኩስ አቁም ስምምነት ከፍተኛ አደጋ እንዳለው ስጋታቸውን ለመግለጽ እንደነበረ ባለስልጣኑ አብራርተዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን የአሜሪካን ጥያቄዎች ካሟላች ስምምነት ሊደረግ እንደሚችል ለኔታንያሁ ምላሽ የሰጡ ቢሆንም ቴህራን ያከማቸችውን የዩራኒየም ክምችት በሙሉ አሳልፋ እንድትሰጥና ዳግም ዩራኒየም ላለማበልጸግ ስምምነት ላይ እንድትደርስ የሚጠይቀውን የዋሽንግተንን ቅድመ ሁኔታ ግን እንደማይተው አረጋግጠዋል ተብሏል። ምንም እንኳን ትራምፕ ስምምነት ላይ መድረስ ቢፈልጉም አሁን ያለው የኢራን አቋም ግን በቅርብ ጊዜ ውስጥ ስምምነት ላይ ለመድረስ የሚያስችል እንዳልሆነ መረጃዎች ጠቁመዋል። ይህ በእንዲህ እንዳለም ፓኪስታን፣ ግብጽና ቱርክ ለ45 ቀናት የሚቆይ ጊዜያዊ የተኩስ አቁም የሰላም ሐሳብ ቢያቀርቡም የኢራን መንግስት ጥያቄውን ዘላቂ የሆነ የተኩስ አቁም ካልሆነ በስተቀር ጊዜያዊ ስምምነትን እንደማይቀበል በመግለጽ ውድቅ ማድረጉ ተገልጿል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን የሆርሙዝ ወሽመጥን እስከ ዛሬ ማክሰኞ ምሽት ድረስ ካልከፈተች በሀገሪቱ የኤሌክትሪክ ኃይል ማመንጫዎች፣ ድልድዮችና ሌሎች መሰረተ ልማቶች ላይ ብርቱ ጥቃት እንደሚሰነዘር ማስጠንቀቂያ መስጠታቸው አይዘነጋም። ፕሬዝዳንት ዶናልድ ትራምፕ በቅርቡ በኢራን የተከሰከሰውን የጦር ጄት አብራሪዎች ፍለጋ ሚስጥራዊ መረጃ ያወጡ ጋዜጠኞች እንደሚታሰሩ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ሰማይ ስር የተከሰከሰውን የጦር ጄት አብራሪዎች ፍለጋ የሚመለከት ሚስጥራዊ መረጃን ለሕዝብ ይፋ ያደረጉ ጋዜጠኞች የመረጃ ምንጫቸውን ካልተናገሩ ከባድ የእስር ቅጣት እንደሚጠብቃቸው አስጠንቅቀዋል። ፕሬዝዳንቱ ትላንት በሰጡት መግለጫ ባለፈው ሳምንት በኢራን ግዛት ውስጥ የወደቀውን የኤፍ-15 ተዋጊ ጄት አብራሪዎችን ለማዳን ይደረግ የነበረውን ጥረት የሚመለከት መረጃ አስቀድሞ በሚዲያ መውጣቱ የሀገር ደህንነትን አደጋ ላይ ጥሏልም ብለዋል። በተለይም ጋዜጠኞች አንደኛው አብራሪ መገኘቱንና ሁለተኛው ደግሞ ገና በመፈለግ ላይ መሆኑን መዘገባቸው የኢራን ጦር አብራሪውን ለማግኘት እንዲሽቀዳደም እድል ሰጥቶታል ሲሉም ወቅሰዋል። መረጃውን ያወጣው ሰው ምንጩን ካልተናገረ እስር ቤት ይገባል ያሉት ፕሬዝዳንት ትራምፕ ሚዲያዎች የብሔራዊ ደህንነት መረጃዎችን አሳልፈው በመስጠትና ምንጫቸውን በመደበቅ መቀጠል እንደማይችሉ በጽኑ መናገራቸውን ኤንቢሲ ኒውስ ዘግቧል። ይህ በእንዲህ እንዳለ ደግሞ መረጃውን አውጥተዋል የተባሉት እንደ ኒውዮርክ ታይምስ እና ሲቢኤስ ያሉ ተቋማት ደግሞ የፕሬስ ነጻነት እንዲከበር እየጠየቁ ይገኛሉ ተብሏል። የጋዜጠኞች መብት ተሟጋቾች በበኩላቸው የፕሬዝዳንቱ ዛቻ የአሜሪካን ሕገ መንግስት አንደኛ ማሻሻያ ወይንም ፈርስት አሜንድመንት የሚጥስና የሚዲያ ነጻነትን የሚገታ ነው በማለት ስጋታቸውን ገልጸዋል። በአሁኑ ወቅት ሁለቱም አብራሪዎች በሰላም መዳናቸው የተረጋገጠ ቢሆንም በዋይት ሃውስና በሚዲያ ተቋማት መካከል ያለው ውጥረት ከመቼውም ጊዜ በላይ አይሎ ቀጥሏል።
በመካከለኛው ምስራቅ ያለው ግጭት በዓለም አቀፍ የኃይል አቅርቦት ታሪክ ውስጥ እጅግ የከፋ መስተጓጎል መፍጠሩ ተገለጸ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የዓለምን የኢኮኖሚ እድገት እያቀዘቀዘና የዋጋ ግሽበትን እያባባሰው መሆኑን የዓለም አቀፍ የገንዘብ ድርጅት IMF አስጠንቅቋል። የድርጅቱ ዋና ዳይሬክተር ክሪስታሊና ጆርጂየቫ ለሮይተርስ የዜና ወኪል በሰጡት መግለጫ ቀውሱ በተለይ በነዳጅ አቅርቦትና በንግድ መስመሮች ላይ ከፍተኛ ጫና እያሳደረ መሆኑን ገልጸዋል። እንደ ዋና ዳይሬክተሯ ገለጻ ከሆነ ቀደም ሲል ለ2026 ተይዞ የነበረው የኢኮኖሚ እድገት ግብ በጦርነቱ ምክንያት ሊስተጓጎል እንደሚችል ከፍተኛ ስጋትን ደቅኗል ሲሉ ተናግረዋል። ጦርነቱ በነዳጅ ምርትና ስርጭት ላይ በፈጠረው መስተጓጎል ሳቢያ የኃይል አቅርቦት ዋጋ መጨመሩን የጠቆሙት ጆርጂየቫ ይህም በቀጥታ ወደ ሸማቾች በመድረስ የኑሮ ውድነቱን እያባባሰው ይገኛልም ብለዋል። በተለይም ታዳጊና ነዳጅ ወደ ሀገር ውስጥ የሚያስገቡ ሀገራት የዚህ ቀውስ ቀጥተኛ ሰለባ እየሆኑ መምጣታቸውን አብራርተዋል። ዳይሬክተሯ አክለውም የግጭቱ መራዘም ደግሞ የዓለም አቀፍ የንግድ ፍሰትን ከማስተጓጎሉም በላይ ኢንቨስተሮች ጥንቃቄ እንዲያደርጉና በገበያው ላይ አለመረጋጋት እንዲፈጠር ምክንያት ሆኗልም ብለዋል። በዚህም ድርጅቱ በቀጣይ ሳምንታት ዝርዝር የትንበያ ሪፖርቱን ይፋ እንደሚያደርግ የገለጸ ሲሆን ሀገራት ደግሞ የፊስካል ፖሊሲዎቻቸውን በጥንቃቄ እንዲያስተካክሉ መክሯል። ይህ በእንዲህ እንዳለ የዓለም ባንክና ሌሎች ዓለም አቀፍ የፋይናንስ ተቋማት የጦርነቱን ተጽዕኖ ለመቀነስ ከሚመለከታቸው መንግስታት ጋር እየመከሩ መሆኑ ተነግሯል። የዋይት ሃውስ የውጭ ጉዳይ ፖሊሲና የትራምፕ ተለዋዋጭ የጦርነት ንግግሮች በተአማኒነታቸው ላይ ጥያቄ አስከተሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ስላለው ወታደራዊ ግጭት የሚሰጧቸው መግለጫዎች ወጥ አለመሆናቸው በዋይት ሃውስ የውጭ ጉዳይ ፖሊሲና በፕሬዝዳንቱ ተአማኒነት ላይ ከፍተኛ ጥላ እያሳደረ መሆኑ ተነግሯል። ፕሬዝዳንቱ በቅርቡ በሰጡት መግለጫ ግጭቱን ጦርነት ከማለት ይልቅ የአጭር ጊዜ ጉዞ በማለት መጥራታቸው በብዙዎች ዘንድ መነጋገሪያ ሆኖ መቆየቱ ይታወሳል። ይህ አገላለጻቸው ታዲያ በወታደራዊና በዲፕሎማሲያዊ ተንታኞች ዘንድ የጦርነቱን አስከፊነት ዝቅ አድርጎ የመመልከት ሙከራ ተደርጎም ተወስዷል። ፕሬዝዳንቱ በአንድ በኩል ግጭቱ በቅርቡ እንደሚጠናቀቅ ተስፋ ቢሰጡም በተቃራኒው ግን ተጨማሪ ወታደራዊ ኃይል ወደ ቀጠናው በማሰማራትና ኢራንን ወደ ድንጋይ ዘመን እመልሳታለሁ የሚሉ ጠንካራ ዛቻዎች በመሰንዘር ላይም ይገኛሉ። ከዚሁ ጋር ተያይዞ ትራምፕ ለጦርነቱ የሃይማኖት ሽፋን ለመስጠት የሚጠቀሙባቸው አዳዲስ ንግግሮች ደግሞ ከደጋፊዎቻቸው ጭምር ትችት እየተስተናገደባቸው መሆኑ ተመላክቷል። በተለይም ፈጣሪ ከኛ ጋር ነው የሚለው አገላለጻቸው ለፖለቲካዊ ግጭት መንፈሳዊ ትርጉም ለመስጠት የተደረገ ጥረት ተደርጎ ተቆጥሯል ሲልም ABC ኒውስ አስነብቧል። እንዲሁም በኢኮኖሚው ረገድም የፕሬዝዳንቱ ንግግሮች ከኩባንያው ሁኔታ ጋር ተቃርኖ ታየባቸው ሲሆን ፕሬዝዳንቱ የአሜሪካ ኢኮኖሚ በጦርነቱ አይነካም ቢሉም የዓለም አቀፍ የነዳጅ ዋጋ ካለፈው ዓመት ጋር ሲነጻጸር የ40 በመቶ ጭማሪ ማሳየቱና የሆርሙዝ የባህር መስመር መዘጋት ለተጠቃሚው ማህበረሰብ ስጋትን ፈጥሯል። በአጠቃላይ የትራምፕ አስተዳደር ከኢራን ጋር ላለው ውጥረት ግልጽ የሆነ መውጫ መንገድ ማሳየት አለመቻሉና የሚሰጡት መግለጫዎችም ተለዋዋጭ መሆን አሜሪካ በዓለም አቀፍ መድረክ ያላትን ዲፕሎማሲያዊ ተአማኒነት አዳጋች እያደረገው መሆኑን የዘገባው መረጃዎች አመላክተዋል። ቻይና ለባለስቲክ ሚሳኤል ነዳጅ የሚያገለግል ሶዲየም ፐርክሎሬት የተሰኘ ቁልፍ ግብዓት በከፍተኛ መጠን ለኢራን መላኳ ተሰማም። ቻይና ለባለስቲክ ሚሳኤል ነዳጅ ዝግጅት የሚያገለግሉ ግዙፍ የኬሚካል ጭነቶችን ወደ ኢራን እየላከች በመሆኑ በመካከለኛው ምስራቅ ያለውን ወታደራዊ ሚዛን ሊያዛባ ይችላል በሚል የምዕራባውያን የደህንነት ተንታኞች ስጋታቸውን እየገለጹ ይገኛሉ።
በጉዳዩ ላይ የወጡ መረጃዎች እንደሚያመላክቱት ከሆነ በምዕራባውያን ማዕቀብ የተጣለባቸው የኢራን የንግድ መርከቦች ሶዲየም ፐርክሎሬት የተሰኘ ኬሚካል ጭነው ከቻይና ወደብ ተነስተዋል መባሉን አስታውቀዋል። ይህ ኬሚካል ደግሞ ለተለያዩ ኢንዱስትሪዎች ጥቅም ላይ ሊውል ቢችልም በዋናነት ግን ለረጅም ርቀት ባለስቲክ ሚሳኤሎች የሚያገለግል የጠንካራ ነዳጅ ዋነኛ ግብዓት እንደሆነም ተነግሯል። በተጨማሪም ሳተላይት የሰበሰባቸው መረጃዎች እንደሚያሳዩት ከሆነ ደግሞ በርዚንና ሻብዲስ የተባሉ ሁለት የኢራን መርከቦች በቻይና የጋኦላን ወደብ ይህንን ኬሚካል ከጫኑ በኋላ ወደ ኢራን ጉዟቸውን ጀምረዋል ተብሏል። በሌላ በኩል ተንታኞች እንደሚሉት ከሆነ ደግሞ አሁን ወደ ኢራን እየገባ ያለው የኬሚካል መጠን ሀገሪቱ በመቶዎች የሚቆጠሩ አዳዲስ ሚሳኤሎችን እንድታመርት ጥቅም የሚሰጣት ነው ሲሉ አስረድተዋል። ኢራን ይህንን ኬሚካል ለማግኘት ጥረት እያደረገች ያለችው ደግሞ በቅርቡ በመካከለኛው ምስራቅ ከተከሰቱ ግጭቶች ጋር ተያይዞ የተመናመነውን የሚሳኤል ክምችቷን ለመተካትና የጦር መሳሪያ አቅሟን ለማሳደግ እንደሆነም ይገመታል። በተለይም ኬባር ሸካንና ሃጂ ቃሴም የተሰኙት የኢራን ዘመናዊ ሚሳኤሎች ይህንን የቻይና ኬሚካል ለነዳጅነት እንደሚጠቀሙት ተገልጿል። አሜሪካ በዚህ የንግድ ልውውጥ ላይ ተሳትፏል ያለቻቸው 3 የቻይና ኩባንያዎች ላይ ማዕቀብ የጣለች ሲሆን ቤጂንግ በበኩሏ ድርጊቱ መደበኛ የንግድ እንቅስቃሴ ነው በሚል የተሰነዘረባትን ክስ ውድቅ አድርጋለች። በተጨማሪም የቻይና የውጭ ጉዳይ ሚኒስትር ባወጣው መግለጫ ዋሽንግተን በሌሎች ሀገራት ላይ የምትጥለውን አንድ ወገን ማዕቀብ እንደማትቀበልና ከኢራን ጋር ያላትን የንግድ ትብብር እንደምትቀጥልም አስታውቋል። ይህ በሁለቱ ሀገራት መካከል እየተደረገ ያለው የኬሚካል ግብይት በክልሉ ያለውን ውጥረት ከማባባሱም ባለፈም ቻይና ከባህረ ሰላጤው ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ሊያሻክረው እንደሚችልም ተገምቷል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ስፖርታዊ መረጃዎቻችንን የምንሰማበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምን ዋላችሁ ውድ የገበያ ሚዲያ ቤተሰቦቻችን፣ ስፖርታዊ ዘገባዎችን ይዤላችሁ ቀርብ ያለው ከሀገር ውስጥ ጀምራለሁ። የአዲስ አበባ ስቴዲየም የመሮጫ ትራክ ንጣፍ ስራ ተጠናቀቀ። የታሪካዊው አዲስ አበባ ስቴዲየም የመሮጫ ትራክ ወይም መም ንጣፍ ስራ መጠናቀቁ ተገልጿል። በስቴዲየሙ የፕሪሚየር ሊግ ጨዋታዎችን ጨምሮ ሌሎች ውድድሮች እንዳይካሄዱ እንቅፋት ሆኖ የነበረው የንጣፍ ስራ አሁን ላይ ተጠናቋል ተብሏል። የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ የሆኑት አቶ መኪዮ መሐመድ እንዳሉት የመሮጫ ትራኩ ተጠናቆ አገልግሎት መስጠት የሚያስችለው ደረጃ ላይ ይገኛል ብለዋል። በዚህም የአዲስ አበባ ስቴዲየም በቅርቡ ኢትዮጵያ በታሪክ ለመጀመሪያ ጊዜ የምታዘጋጀውን የአንድ ቀን የአትሌቲክስ ውድድር ያስተናግዳል። በትራኩ አለመጠናቀቅ ምክንያት የሲቢኤ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ወደ አበበ ቢቂላ ስቴዲየም ተዘዋውረው የነበር ሲሆን ከዚህ በኋላ ግን በመርሃ ግብሩ መሰረት እንደሚካሄድ ይጠበቃል። የፓሪስ ኦሎምፒክ ሻምፒዮኗ አትሌት ጋቢ በአዲስ አበባ ግራንድ ፕሪክስ ውድድር ላይ እንደምትሳተፍ አሳወቀች። ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው የአንድ ቀን የዓለም አቀፍ ውድድር ሚያዝያ 10 ቀን 2018 ዓ.ም ይካሄዳል። በዚህ ውድድር ላይ ነው አሜሪካዊቷ አትሌት ጋቢ ቶማስ እንደምትሳተፍ ያረጋገጠችው። ጋቢ ቶማስ በፈረንጆቹ 2024 በፓሪስ ኦሎምፒክ በ200 ሜትር የወርቅ ሜዳሊያ አሸናፊ ስትሆን ከቡድን አጋሮቿ ጋር ደግሞ የወርቅ ሜዳሊያ ለሀገሯ ማስገኘቷ ይታወሳል። አትሌቷ በቡዳፔስት የብር ሜዳሊያ፣ በቶኪዮ ዓለም ሻምፒዮና ደግሞ የነሐስ ሜዳሊያ አሸናፊ መሆኗም ይታወቃል። ትላንት በሁለት የአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎች ውጤትና የዛሬ ተጠባቂ መርሃ ግብሮችም አሉ። በጣሊያን ሴሪያ ትላንትና በተደረጉ መርሃ ግብሮች ዩዲኔዝ ከኮሞ 0-0 ሲለያዩ ወደ ሊቼ ያመራው አታላንታ 3-0 አሸንፎ ተመልሷል። ጅንዋን ያስተናገደው ጁቬንቱስ 2-0 ሲያሸንፍ፣ ናፖሊ በበኩሉ በሜዳው የጋበዘውን ኤሲ ሚላንን 1-0 አሸንፏል። በስፔን ላሊጋም አንድ መርሃ ግብር ብቻ የተካሄደ ሲሆን ጂሮና ከቪያሪያል ያደረጉትን ጨዋታ ባለሜዳው ጂሮና 1-0 አሸንፏል። በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ዛሬ ምሽት ይደረጋሉ። የእንግሊዙ ክለብ አርሰናል ወደ ፖርቹጋል አምርቶ ከስፖርቲንግ ሊዝበን ጋር ሲጫወት፣ ሪያል ማድሪድ በሳንቲያጎ በርናቦ ባየር ሙኒክን ያስተናግዳል። የሻምፒዮንስ ሊጉን ዋንጫ 15 ጊዜ በማሸነፍ ባለክብረ ወሰን የሆነው ሪያል ማድሪድ ከ6 ጊዜ
ከአሸናፊው ባየር ሙኒክ ጋር የሚያደርጉት የምሽቱ ጨዋታ እጅግ ተጠባቂ ነው። በኦፕታ ኮምፒውተር ግምት መሰረት ከአርሰናል ቀጥሎ ዋንጫውን የማሸነፍ ግምት የተሰጠው ባየር ሙኒክ ወደ ሩብ ፍጻሜ ያለፈው የጣሊያኑን ክለብ አታላንታን በድምር ውጤት 10-2 በማሸነፍ ነበር። የስፔኑ ኃያል ክለብ ሪያል ማድሪድ በበኩሉ በ16ቱ ጥሎ ማለፍ የእንግሊዙን ክለብ ማንቸስተር ሲቲን በድምር ውጤት 5-1 በማሸነፍ ሩብ ፍጻሜውን መቀላቀሉ ይታወሳል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች መካከል ሪያል ማድሪድ ሁለቱን ሲያሸንፍ ባየር ሙኒክ በአንዱ ድል አድርጓል። በቀሪ 2 ጨዋታዎች ደግሞ አቻ ተለያይተዋል። በሁሉም ውድድሮች ከ5 ተከታታይ ድሎች በኋላ በሳምንቱ መጨረሻ በስፔን ላሊጋው በማዮርካ የተሸነፈው ሪያል ማድሪድ ወደ ድል ለመመለስ የመልሱን ጨዋታ ቀላል ለማድረግና የባለሜዳነት እድሉን በአግባቡ ለመጠቀም ይጫወታል። የቡንደስሊጋው መሪ ባየር ሙኒክ በበኩሉ በሁሉም ውድድሮች ለ12 ጨዋታዎች የዘለቀውን ያለመሸነፍ ጉዞ ለማስቀጠል በአስፈሪው በርናባው ስቴዲየም ከሎስ ብላንኮቹ ጋር ከባድ ፍልሚያ እንደሚያደርግ ይጠበቃል። አስፈሪ የፊት መስመር ተጫዋቾች ያሏቸው ባቫሪያኑ ዛሬ ከጉዳት የተመለሰውን የሃሪኬንን ግልጋሎት የሚያገኙ ሲሆን ሉዊስ ዲያዝ፣ ኦሊሴና ሰርጂዮ ናብሪም የጀርመኑን ኃያል ክለብ የፊት መስመር በመምራት ተጠቃሽ ናቸው። በዚህም የቪኒሲየስ ካምፓኒው ባየር ሙኒክ በዚህ የውድድር ዓመት በቡንደስሊጋው ብቻ 100 ግቦችን ያስቆጠረ አስፈሪ የማጥቃት ኃይል አለው። ይህም በመከላከሉ በኩል ተደጋጋሚ ችግር ለሚነሳበት ለሪያል ማድሪድ ፈታኝ እንደሚሆንበት ይጠበቃል። ሎስ ብላንኮቹ በዛሬው ጨዋታ ያለ ቁጥር 1 ግብ ጠባቂያቸው ቲቦ ኳርቶ ወደ ሜዳ የሚገቡ መሆናቸው ደግሞ ለስፔኑ ክለብ በእንቅርት ላይ ጆሮ ደግፍ ይሆናል። ይህንን ዓለም በጉጉት የሚጠብቀውንና ምሽት 4 ሰዓት ላይ በሳንቲያጎ በርናባው ስቴዲየም የሚደረገውን ተጠባቂ ጨዋታ እንግሊዛዊ ዳኛ ማይክል ኦሊቨር በመሃል ዳኝነት እንዲመሩት ተመድበዋል። በተመሳሳይ ምሽት 4 ሰዓት ላይ የእንግሊዝ ፕሪሚየር ሊጉ መሪ አርሰናል ወደ ፖርቹጋል ተጉዞ ስፖርቲንግ ሊዝበንን ይገጥማል። በሳምንቱ መጨረሻ ከኤፍኤ ዋንጫ የተሰናበተውና የካራባኦ ካፕን ዋንጫ በማንቸስተር ሲቲ የተነጠቀው አርሰናል በቀሩት 2 ውድድሮች ላይ በጥሩ ውጤት ለመጨረስና ያለፉትን አስቆጭ ሽንፈቶች ለመበቀል የዛሬውን ጨዋታ እንደሚጠቀምበት ይጠበቃል። ከ15 ቀናት በፊት ለአራትዮሽ ዋንጫ ሲፎካከር የቆየውና ከ2 ዋንጫዎች ውጭ የሆነው አርሰናል አሁን ላይ የሚቀሩት የእንግሊዝ ፕሪሚየር ሊግና የአውሮፓ ሻምፒዮንስ ሊግ ውድድሮች ብቻ ናቸው። አርሰናል በ16ቱ ጥሎ ማለፍ ባየር ሊቨርኩሰንን በድምር ውጤት 3-1 በማሸነፍ ሩብ ፍጻሜውን ሲቀላቀል፣ ተጋጣሚው ስፖርቲንግ ሊዝበን በበኩሉ ቦዶ ግሊመንትን በአስገራሚ የውጤት ቅልበሳ 5-3 በመርታት ለሩብ ፍጻሜው መብቃቱ ይታወሳል። ስፖርቲንግ ሊዝበን በሜዳው ያደረጋቸውን ያለፉትን 5 የሻምፒዮንስ ሊግ ጨዋታዎች በሙሉ ድል ያደረገ ሲሆን በፖርቱጋል ሊግም ባደረጋቸው ያለፉት 23 ጨዋታዎች ምንም ሽንፈት አልቀመሰም። መድፈኞቹ በበኩላቸው ያለፉትን 2 ወሳኝ ማለትም የካራባኦ ካፕ ፍጻሜንና የኤፍኤ ካፕ ሩብ ፍጻሜ ጨዋታዎችን ተሸንፈዋል። በመድፈኞቹ በኩል ቡካዮ ሳካና ጁሪየን ቲምበር ከዛሬው የስፖርቲንግ ሊዝበን ጨዋታ ውጪ መሆናቸውን አሰልጣኝ ሚካኤል አርቴታ ተናግረዋል። ነገሮች በታሰበው መልኩ ከሄዱ ቡካዮ ሳካና ጁሪየን ቲምበር በሳምንቱ መጨረሻ ይመለሳሉ ብለን እንጠብቃለን ብለዋል ሚካኤል አርቴታ። በዛሬ ምሽቱ ጨዋታ ስዊድናዊው የአርሰናል የፊት መስመር ተጫዋች ቪክቶር ዮኬሬሽ የቀድሞ ቡድኑን በተቃራኒ የሚገጥም ይሆናል። አርሰናል ከስፖርቲንግ ሊዝበን፣ ሪያል ማድሪድ ከባየር ሙኒክ የሚያደርጓቸው እነዚህ 2 ተጠባቂ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታዎች ምሽት በተመሳሳይ ሰዓት 4 ሰዓት ላይ የሚደረጉ ይሆናል። አመሰግናለሁ መላኩ። ስፖርታዊ መረጃዎችን በዚሁ ቋጨው። ስፖርታዊ መረጃዎችን ተከታትለን ተመልሰናል። ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ5 ሳንቲም እየተገዛ 180 ብር ከ59 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ30 ሳንቲም እየተገዛ 234 ብር ከ90 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 201 ብር ከ1 ሳንቲም መግዣው ሲሆን መሸጫው ደግሞ 205 ብር ከ3 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 220 ብር ከ30 ሳንቲም እየተገዛ 224 ብር ከ70 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ40 ሳንቲም እየተገዛ 48 ብር ከ34 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 46 ብር ከ25 ሳንቲም መግዣው ሲሆን
መሸጫው ደግሞ 47 ብር ከ17 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ10 ሳንቲም እየተገዛ 24 ብር ከ58 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 122 ብር ከ55 ሳንቲም እየተገዛ 125 ብር እየተሸጠ መሆኑን የሩዋ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ ያዘጋጀናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የበዓል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት